ሰላም ሰላም ጤና ይስጥልን ውድና እየተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን እናታችን ቅድስት ድንግል ማርያም ሁላችሁንም በያላችሁበት ተጠብቃችሁ፣ ሙስሊም ወገኖቼን እህት ወንድሞቼንም አላህ ይጠብቃችሁ። እኔም ደህና ነኝ እግዚአብሔር ይመስገን አለሁኝ። ያው ቤተሰብ እንግዲህ ሰሞኑን ትላንትም ከትላንት ወዲያም ስለ ሄለን ጉዳይ ቪዲዮ ለመስራት አልተመቸኝም። ያው ትንሽ ቢዚ ስለነበርኩኝና ዛሬ ግን ከሮብ ለታ ጀምሮ ማለት ነው እስከ ትናንትና ያለውን ለመናገር መጥቻለሁ። ሲጀመር ሮብ ለታ ያ ሄለንን አሳምኗት አይደለም ሄለንን እኛን ራሱ ማለት ነው አሳምኖን እስቲ ይቅርታ እንደራረግና ጥፋቴን ለመካስ ምን ልቀጣ ብሎ ነበርና ሁላችሁም አስተያየታችሁን ጽፋችሁለታል። እኔም የበኩሌን ደግሞ ያው ተናግሬ ነበረ። ግን እሱ ያለው ምንድነው ያሳየን ሌላ ነገር ነው። እኔ ችግሬን ፈትቼ ሁሉን ነገር ጨርሼ ምን ብዬ እኔ አስተካክላለሁ ነው ያላት። እኔ ደግሞ ቪዲዮ ሰርቼ አስተላልፌ ነበረ። አንተ ነገሮችን መፍታት ካለብህ ካስተካከልክ ሄለንን ይዘህ ሄደህ እዛ ቦታ ሄለን ባለችበት ነገሮችን ፍታ ብዬ ነበረ። ግን እሱ ያው ታውቃላችሁ እንግዲህ ሆቴል ውስጥ ማነው አልጋ ቤት እንደተገኘ ከዛች ከልጅቷ ጋራ እኔ ድራማ እየሰሩብን ይሁን እሱ ድራማ እየሰራባት ይሁን ሄለን ላይ ቪው እንዲበዛለት ዩቲዩብ እንዲታይለት እኔ አላቅም፣ ብቻ እግዚአብሔር ይወቀው። ግን በጣም የገረመኝ ነገር እንዴ ችግሬን ልፍታ ብሎ ሲያበቃ ማለት ነው አልጋ ቤት ምን ይሰራል? ምን ይሰራል ከልጅቷ ጋራ? ቀበቶውን ነው የሚፈታው ወይስ ችግሩን ነው የሚፈታው? አልጋ ቤት ምን ይሰራል ብዬ በጣም ተናድጄበት፣ ጌታን እውነቴን ነው የምላችሁ፣ በጣም ተናድጄበት ግን ቪዲዮ ለመስራት አልተመቸኝም። ሄለን ደግሞ ማለት ነው እንደዛ ሆኖ ስታየው እንደውም እንደዚህ ከማልቀስ ይልቅ በነገራችሁ ላይ ያደረጋት ነገር በጣም ነው የሚከብደው። እሷ በህይወቷ እንዳልክ መጥቶ አልፈዋል። ያ ደግሞ እንትና ናቲ መጥቶ አልፈዋል። ግን እንደ ያብ በቃ ከሱ ጋራ ፈታ ያለችበትን ቪዲዮ እኛም እንደነሱ ማነው ከያብ ጋራ ያደረገችውን ያህል ከነሱ ጋራ አላደረገችም። ቤተሰብ ከያብ ጋራ ምን ያህል ብታምነው፣ ምን ያህል ልቧን ብትሰጠው፣ ምን ያህል እውነተኛ ሰው አድርጋ እንደቆጠረችው እንግዲህ የሚያሳይ በጣም ትልልቅ ነገር እንደ ፕራይቬት ነገር የሆነን ሁሉ ነው ቪዲዮ ላይ አውጥታ ያሳየችን ነበረ። አብራ ተኝታ አልጋ ላይ ፍራሽ አንጥፋ መልካም ጥሩ ህይወት አሳለፈን ብላ ብርድ ልብስ ውስጥ አብራ ተከናንባ እስከ መተኛት ድረስ የደረሰችበትን የማመን ሁኔታ አሳይታ እንግዲህ ይሄንን ስናገር ደግሞ ማለት ነው አብረው ተኙ ማለት ሌላ ነገር አደረጉ ማለት አይደለም። ግን እሷ በቃ ምን ያህል እንዳመነችው የሚያሳይ ቪዲዮን በቃ አብራ ተኝታ ሁሉ ቀርጻ እስከ ማሳየት ለኛ አድርሳናለች። እና ይሄን ያህል ልቧን የከፈተችለት ልጅ እሱ ደግሞ በቃ እንደው በድሮ ኤክሴናት ብሎ ባመጣት ልጅ እንደዚህ መሰበሯ በጣም ተሳዝነኛለች። ማርያምን ከእንዳልክና ከናቲ ይልቅ ማለት ነው አሁን የበለጠ ልቧን የሰበረው የያብ ሁኔታ ነው። ያብ ያደረጋት የሰጣት ተስፋ በቃ በህዝብ ፊት ወጥቶ ቀለበት ያደረገላት። እኔማ እንዴት ነገሩን አጥፎ በአንዴ ትላንት እንደዛ ብሎ ዛሬ ይሄንን ነገር እንዴት ያደርጋል? ደግሞ ሄለንን ይዛሃት ሂድ፣ በቃ ልጅቷ ያለችበት ቦታ ስትቀጣጠሩ ሄለንን ይዛሃት ሂድ። ልዑል ተከታትሎ ሌላ ችግር እንዳይፈጠር ከሄለን ጋር ብዬ ነበረ። ያልኩትም አልቀረ። ጭራሽ ደግሞ አልጋ ቤት ስንት መናፈሻ ስንት ሻይ ቡና የሚባባሉበት ቦታ እያለ ጭራሽ አልጋ ቤት። ይሄማ እኔ ወይ ሄለን ላይ ድራማ እየሰራ ነው ልጁ፣ ወይ እኛ ላይ ድራማ እየሰራ ነው፣ ወይ ደግሞ ሄለንን እየፈተናት ነው። ምክንያቱም በቃ አንቺ ጠንካራ ልጅ አይደለሽም። እሷ ልጅቷ ጥንካሬዋን አሳይታለች። አንቺ ግን በቃ በዚች በቀላል ነገር እንዴት እንደዚህ ትሆኛለሽ እያላት ነበረ። ለመፈተን ይሁን ምንም የገባኝ ነገር የለም። መቼም ሰው የተማረ ሰው ሆኖ አይምሮ ያለው ማሰብ የሚችል ሰው በዚህ ልክ አንድ ሴት ልጅ ይጎዳል ያስለቅሳል ብዬ እኔ አላስብም። እውነቴን ነው። ግን ያው እንግዲህ ሰው ጨዋ አይደለ አይቀመስም ካልታየ በስተቀር ቤተሰብ። እና ሄለን በጣም ታሳዝናለች። ያብ ስራ ሄለን ቤት ገብቶ ማለት ነው ትናንትና ደግሞ ጣቱን እየጠቆመ ሄለን ምናምን የሚለው ነገር በጣም ነው የሚያስጠላበት፣ በጣም ነው የሚያናድደው።
ማስረዳት ባለበት መንገድ በስነ ስርዓቱ ማስረዳት ካልሆነ ደግሞ ማለት ነው ያልጨረሰው ነገር ካለ ከዛች ከልጅቷ ጋራ ጥርግ ብሎ መሄድ ይችላል። ሄለንም ደግሞ በዚህ ጉዳይ ቆፍጣና መሆን አለብሽ። ቆፍጣና በቃ እንዴ ጥንቅር ብሎ ይቅር። አንቺ እኮ ከአንድም ሁለት ሰው ወደ ህይወትሽ መጥቶ ጥንቅር በሉ ብለሽ ትተሻቸው በቃ አንቺ ጀግና ጉብዝናሽን ጀግና መሆንሽን ያሳየሽን ልጅ እኮ ነሽ። አሁን ግን በዚህ ልክ ደግሞ ይሄ ምን እኔ ብቻ ምን እንደምለው አላቅም። ግን በቃ ቆፍጣና መሆን ላንቺ ያለው የትም አይቀርም። በትግል አይሆንም። ትዳር፣ ፍቅር፣ ጓደኝነት አብሮ የመኖር በትግል አይሆንም። እግዚአብሔር ሲፈቅድ ነው። በቃ በለቅሶም አይሆንም። እግዚአብሔር ሲፈቅድ ነው። ትዳርም ከእግዚአብሔር ሲሰጥ ነው። ይልቅስ ማልቀስሽን ትተሽ ሄለን አንቺ የሆነ ቦታ ሄደሽ ጸበልሽን በደንብ አሁን ትላንትና እንዳልክ ስለ ሄለን ሲመሰክር አይተናል አይደለ? ስውሯ ማርያም ሄጄ ተፈትቼ መጣው ብሏል። ስለዚህ በቃ ሄለንም ያላት እድል ማለት ነው ይሄንን ችግሯን ለመቅረፍ እንደ እምነቷ መሄድ ትችላለች። ችግሯን ቀርፋ መምጣት ትችላለች። መቼም ሰው ካልሄደና ካልሞታ አይመሰገንም ተብሏል አይደል? ትላንትና እንዳልክ ወጥቶ ስለ ሄለን በጣም ሲናገር ነበር። መልካም ልጅ ስል እንደሆነች ጥሩ በቃ እኔ እሷን በማጣቴ ቆጭቶኛል እስከሚል ድረስ በቃ እኔ ነኝ የተጎዳሁት እንጂ እሷ አልተጎዳችም እሷን በማጣቴ እስከሚል ድረስ ነው የደረሰውና አሁንም ያ ነው የሚሆነው። በቃ ሄለን ስትሄድ ማለት ነው ሲለያዩ ስትተወው ልክ እንዳልክ ወጥቶ እንደዚህ ይለፈልፋል። መቼ ቀን ተዋውቀሽ ምን ነው ባልተውኩሽ እስከሚል ድረስ ነው የሚደርሰው። ያብ ደግሞ ምንም የተስተካከለ ህይወት አይኖርም። ምክንያቱም ጥቅም ፍለጋ ከሆነ ሄለን ጋር ከመጣ ማለት ነው ሄለን ስትተወው ይችን ልጅ አስቀምጦ የበፊት ጓደኛዋን ሌላ ደግሞ ታዋቂ የሆነች ልጅ ጋራ ሴት ጋር ይሄዳል። እንደዚህ አይነት ሰው ደግሞ መቼም ትክክለኛ ህይወት የሰመረ ህይወት ይዞ አይኖርም፣ መስርቶም አይኖርም። እንዲሁ ያችኑ ሲያሳድድ ጥቅም ፍለጋ ወንድም ሆነ ሴት ጥቅምን ፍለጋ ሲሽከረከር ጊዜው ያልፍበታል። ዝም ብሎ ነው በቃ ያለምንም ፍሬ ነገር ዝም ብሎ ይቀመጣል። ያብም እንደዛ ነው። ይህንን ነገር ካደረገ ማለት ነው ሄለን ቆፍጠን ብለሽ ማለት ነው ቆፍጠን ብለሽ እንደውም ያያቻቸው ሰዓት እውነት ከሆነ ድራማ ካልሆነ ያየቻቸው ሰዓት ቀለበቷን ብድግ አድርጋ አፍንጫው ላይ እንደውም እሱ እኮ እንደው እውነት አንድ ጥሩ የሚያስብ ሰው ለሄለን በቃ ለሷ የደስታዋ ምንጭ መሆን እንዳለበት ካሰበ ማለት ነው ያብ ልጅቷን ነበር በቃ እኔና አንቺ ተጣልተን ሄደሻል እኔም መንገዴን ጀምሬያለሁ ብሎ ከህይወቱ ማስወጣት ያለበት እንጂ ሄለን ቤት ቁጭ ብሎ ሄለን ዝም በይ አንቺ ዝም በይ እያለ ምናምን ጣቱን መቀሰር የለበትም። ከወጣ ይወጣል፣ ህይወት ይቀጥላል። ግን ከሱ ይልቅ ከሌሎቹ ይልቅ ሄለንን በጣም የሚሰብራትና የሚጎዳት ያብ ነው። ምክንያቱም ያደረገችውን ነገር ለሱ ብላ አደባባይ ላይ ወጥታ ራሷን በቃ ፍራሽ ላይ እስከመተኛት መልካም ቀን አሳለፍን ተባብለው አንድ አልጋ ላይ እስከመተኛት ድረስ የደረሰችለት ልጅ ናት። ራሷን አሳልፋ እየሰጠች ልጅ ናት። አሁንም ደግሜ የምነግራችሁ ይህን ስል ደግሞ ሌላ ነገር አደረጉ ማለት አይደለም። ግን በጣም ስለወደደችው ስላመነችው ስላፈቀረችው በቃ የህይወት አጋሪ ነው ብላ ስላመነችው ነው ምንም ባያደርጉም አንድ ላይ አንድ አልጋ ላይ አንድ ፍራሽ ላይ ሲተኙ የነበሩት እና ይሄን ያህል ራሷን አሳልፋ መስዋዕት የከፈለችለትን ሴት የእውነት እንደዚህ በድሎ አድርጎ ከሆነ ያብ እንግዲህ መቼም የኛ ሰው በሚዲያ ላይ ፎቶ መዘቅዘቅ ምናምን ነገር ያው እንግዲህ እየታወቀ ነው። ያብ ጉዱ ፈላ የእውነት በጣም ደግሞ ብዙ ማስጠንቀቂያ እየደረሰበት ነው። ተጠንቀቅ እየተባለ ተጠንቀቅ እንግዲህ ሊከረበት ነው ማለት ነው። እኔ አላቅም ካልተስተካከለ አሁንም በስነ ስርዓቱ ነገሩን ሙልጭ አርጎ አጽድቶ የተሰበረውን ልብ ካልጠገነ እንግዲህ ቲክቶክ ላይ ጠብቁት የሱን እንትን ፎቶ ማለት ነው። እኔ አላቅም። አሁንም ቢሆን ሄለን ቆፍጠን ብላ ራሷን አበርትታ የመጣውን በቃ እግዚአብሔር የሚሰጣትን በጸጋ መጠበቅ ነው በቃ እንጂ ያብ መጣ ልክ በህይወቷ ሁሉ መተው እንደሄዱት ሁሉ እሱም ይሄዳል። የራሷን ያለውን እግዚአብሔር አያሳጣትም። ዝም ብሎ መጠበቅ ነው። ባለቀሰ ባለ ራስን ባሳመመ እንትን በቃ ምንም የሚፈጠር ነገር የለም እና ሄለን ጠንከር ብላ ራሷን መጀመሪያ